በመደመር መንግስት ሐሳቤ የሀገርን ሁለንተናዊ እድገትና ብልጽግና ለማረጋገጥ በሚደረገው ጉዞ የመንግስትና የግሉ ዘርፍ ጥምር ሚና ወሳኝ እንደሆነ ይታመናል። ለዚህም ነው መንግስትና ገበያውን አስተባብሮ በአጋርነት መስራት የተሻለው አማራጭ ሆኖም የተወሰደው። ይህንንም ጉዞ ዳር ለማድረስ መደመራዊ የመንግስት ሐሳቤ ሶስት ባህሪያትንም ለይቷል። የመጀመሪያው የምናብ ከፍታ ሲሆን፣ ሁለተኛው ደግሞ የማድረግ አቅም ነው። ሶስተኛው የመደመር መንግስት ባህሪ ደግሞ ተለማጭነትና ተላማጅነቱም ነው። እነዚህን ባህሪያት የተረዳ የተገነዘበ አመራር የሚያደርገውና መድረስ የሚፈልግበትን ከፍታ እንዲረዳ ብሎም እደርስበታለሁ ብሎ ላስቀመጠው ግቡ ጠንክሮ መስራት እንዲችልም አስቻይ ሁኔታ ይፈጥርለታል። ለውጥ የሚጀምረው ከምናብ ነው ብሎ የሚያስቀምጠው የመደመር መንግስት ሐሳቤ አሁን እንደ ሀገር ካሉ ኢኮኖሚያዊ፣ ፖለቲካዊና ማህበራዊ ውስብስብ ችግሮች ለመውጣት ከፍ ብሎ የማሰብ እንዲሁም ሁኔታውን በመረዳት ችግሮችን ወደ ድል መለወጥ ነው የምናብ ከፍታ። ምናባዊ እይታ በጊዜና በቦታ ያልተገደበ ተሻጋሪ ምልከታ ሊኖረን ይገባል። ጊዜ ሳይገድበን ቦታ ሳይገድበን አርቀን አጥልቀን ማየት መቻል አለብን። ሶስት አጥሮች ተሻግረን ማየት ስንችል ነው ኢማጂኔሽን ውጤታማ የሚሆነው። አንደኛ የእውቀት አጥር፣ በእውቀት ውስንነት ሳንገደብ፣ የቦታ አጥር፣ የጊዜ አጥር ተሻግረን ማየት ስንችል አስበን ዛሬ ለመገንባት ያግዘናል። የጥልቀት ከፍታ፣ የማስተናሰል ከፍታ፣ ከችግር ባሻገር የመሆን ከፍታ ያስፈልጋል ማለት ነው። መልካም የሆኑ እቅዶችና ሐሳቢዎችን መላበስ በራሱ እንደ ሀገር የሚፈለገውን ብልጽግና ለማሳካት በቂ ያለመሆኑን ከግምት ውስጥ የሚያስቀምጠው የመደመር መንግስት ፍላጎት ብቻ ግብ አይሆንም። አስቦና አቅዶ የማድረግ አቅምንም ማጎልበት እጅግ አስፈላጊና ግድም ያደርጋል። ከለውጥ በኋላ እየተፈጠሩ ያሉ የማድረግ አቅሞች ደግሞ ህዳሴን ከነችግሩና ፈተናው ተቀብሎ ማጠናቀቅም ተችሏል። ሌላው ተምሳሌት የሚሆነው የኮሪደር ልማት ስራ ነው። አዲስ አበባ ላይ ባጠረ ጊዜ ተግባራዊ ማድረግ የተቻለው የልማት ስራ ተጨባጭ አቅም ማሳያ ነው። አስቦና አቅዶ ወደ ተግባር መለወጥና ማሳካት ደግሞ የመደመር መንግስት አንዱ ባህሪ ነው። ለብልጽግና ለማደግ ለመለወጥ ፍላጎት አለ ወይ? ሁለተኛ ፍላጎት የወለደው አይዲያ አለ ወይ? አይዲያውን ከግለሰብ ወደ ማህበረሰብ፣ ከአንድ ሰው ወደ ተቋም የመለወጥ ኢንስቲቱሽናላይዝ የማድረግ ጅማሮና ስራዎች አሉ ወይ? ተቋም ኢምፕሊመንት ያደርጋል ወይ? ኢንትረስት፣ አይዲያ፣ ኢንስቲትዩሽን፣ ኢምፕሊሜንቴሽን አራቱን አይ ሲሟላ ፍላጎትና አቅም ወደሚጨበጥ ነገር ይቀየራሉ ማለት ነው። አቅም የቱንም ያህል ቢገዝፍ ፍላጎት ከሌለበት ትርጉም የለውም። የመደመር መንግስት ዘላቂነቱን የሚያጸናው በተላማጅ ባህሪው መሆኑንም ያስቀምጣል። መንግስት ኋላ ቀር የሆነውን ኢኮኖሚ መዋቅር ነባራዊ ሁኔታውንም በመረዳት ወደ ዘመናዊ አምራችነት መለወጥ ግድ መሆኑንና የራሱ የሆነ የተላማጅነት እቅድና ሽግግር ያስፈልጋል ብሎም ያምናል። ይህንንም ለማከናወን ደግሞ ከባድ ውሳኔዎችን ማድረግም የግድ ይሆናል። ያለበለዚያ ግን እንደ ችንካር ካሉበት ውሎ እያደሩ ለውጥን በመናፈቅ ብቻ እንደሚቀርም ያስቀምጣል። ተስፋ ያለው ሰው፣ የሚሞክር ሰው፣ የሚተጋ ሰው፣ ነገን አርቆ የሚያይ ሰው የላቀ ውጤት ሊያመጣ ይቻለዋል። ያ ደግሞ እንዲሆን ተላማጅነትና ተለማጭነት ያስፈልጋል። አዳፕታቢሊቲ እና ፍሌክሲቢሊቲ ያስፈልጋል። ተመልከቷችን እስስት የምትባለው ማለት ነው። እዚህ ጋር የዚህኛውን ከለር ይዛለች፣ እዚህ ጋር የዚህኛውን ከለር ይዛለች። እዚህ ጋር ፕራግማቲክ ሆና አዳፕት ማድረጓ ጥሩ ቢሆንም አስፈላጊ በሚሆንበት ቦታ ደግሞ ፕሮግሬሲቭ ሆና መዝለል ይጠበቅባታል። በትንሽ ጃር ውስጥ በትንሽ ውሃ ውስጥ አሉ። ይሄኛው አሳ ግን ወሰነ፣ ከዚህ ዘሎ ለመግባት ሞከረ። ይሄ አይነት ሙከራ ግን ሪስክ አልባ፣ ውድቀት አልባ፣ ጩኸት አልባ መሆን አይችልም። ከተለመደው ልምምድ ባሻገር ስለሆነ ጩኸቶች ይኖራሉ። ያን ለመሻገር የፈቀደ መሆን አለበት። የመደመር መንግስት የሀገርን የብልጽግና ጉዞ ዳር ለማድረስ በሚያደርገው ትንቅንቅ አልቆ የማሰብ ምናባዊ ከፍታን በመያዝ ሀሳብን በፈጠራና በፍጥነት ወደ ተግባር የሚለውጥ የዳበረ የማድረግ አቅም ብሎም ነባራዊ ሁኔታውን ከግምት ያስገባ ተላማጅ ባህሪያትን መሪዎችና ዜጎች ሊላበሱም የግድም ይላል።